ዶናልድ ትራምፕ በኢትዮጵያና ኤርትራ የፖሊሲ ለውጥና የሰላም ድርድር ጥሪ የአሜሪካው የፖሊሲ ለውጥ ይፋ መሆን። የትራምፕ አስተዳደር አሜሪካ አፍሪካን በተመለከተ ለ10 ዓመታት ስትከተለው የነበረውን አጠቃላይ የውጭ ጉዳይ ፖሊሲ አካሄድ ለመቀየር የሚያስችል ሰነድ ይፋ አድርገዋል። የቀድሞዎቹ የአሜሪካ መሪዎች በተለይም በእርዳታ ላይ የተመሰረተ ዲፕሎማሲ ሲከተሉ የነበረውን መንገድ በመሻር አሜሪካ ከዚህ በኋላ ከአፍሪካ ሀገር ጋር የሚኖራትን ግንኙነት በንግድ ትስስር ላይ የተመሰረተ መሆን አለበት የሚል አዲስ አቅጣጫ ተቀምጧል። ትራምፕ በርካታ መድረኮች ሲገልጹ እንደነበሩት አሜሪካ በቻይና የበላይነት እየተወሰደበት ያለውን የአፍሪካን የማዕድናትና የተፈጥሮ ሀብት ድርሻ መልሳ ለማስመለስ ንግድን ማዕከል ያደረገ አዲስ ስትራቴጂ ቀይሳለች። በይፋ በወጣው የአሜሪካ ብሔራዊ ደህንነት ፖሊሲ ሰነድ ውስጥ የአፍሪካ ቀንድ ልዩ ትኩረት ተሰጥቶታል። ሰነዱ ኢትዮጵያ፣ ኤርትራና ሶማሊያ በስም ተጠቅሰው በእነዚህ ሀገሮች መካከል አዲስ የጦርነት ግጭት የመቀስቀስ ስጋት እንዳለ ያመላክታል። በዚህም ምክንያት አሜሪካ ለችግሩ መፍትሄ በሚል ያስቀመጠችው አቅጣጫ ግጭቱን መከላከል ላይ ትኩረት መስጠት ያስፈልጋል የሚል ነው። የሩዋንዳው ፕሬዝዳንት ፖል ካጋሜንና የኮንጎን ፕሬዝዳንት ፌሊክስ ሺሴኬዲን በማደራደር የሰላም ስምምነት እንዲፈራረሙ ያደረጉት ትራምፕ አሁን ደግሞ ወደ አፍሪካ ቀንድ ጉዳይ ፊታቸውን ማዞራቸው ተነግሯል። ይህ እርምጃ አሜሪካ በዋነኛነት የጂኦፖለቲካዊና የኢኮኖሚ ፍላጎቶቿን ለማስጠበቅ ወደፊት የሚኖራት የማደራደር ሚና ምን ያህል እንደሆነ የሚያሳይ ነው። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም እንደ አፍሪካ ህብረትና አውሮፓ ህብረት ያሉ ተቋማት እንዲሁም አሜሪካና ቻይና በኢትዮጵያና በኤርትራ መካከል የንግግር ሂደት እንዲጀመር መንግስታቸው ጥያቄ ማቅረቡን ለህዝብ ተወካዮች ምክር ቤት ማብራሪያ ሲሰጡ መግለጻቸው ይታወሳል። ከፖሊሲው ይፋ መሆን ቀደም ብሎ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ ከፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ጋር መምከራቸውም ተዘግቦ ነበር። በወቅቱ ኤምባሲው ይፋ ባደረገው መረጃ መሰረት ኤርትራ በሶስት የጋራ ጥቅሞች ላይ ለመወያየት ክፍት መሆኗን ገልጻለች። እነዚህም ቀይ ባህር፣ አባይ ወንዝና የአፍሪካ ቀንድ ናቸው። ኤርትራ በእነዚህ ጉዳዮች ላይ የምታደርገው ውይይት ሀገራዊ ሉዓላዊነቷን ባስከበረ መልኩ እንደሚሆን አስታውቃ ነበር። ኦስማን ሳላህ በዚያው ወቅት ስለ ወደቦች አጠቃቀም ሲናገሩ ደግሞ የኤርትራ ወደቦች ለውጭ አገር ወታደራዊ ወይም የባህር ኃይል ቤዝነት እንዳትፈቅድ በግልጽ አስታውቀዋል። ነገር ግን የወደቦቹ ለሲቪል ወይም ለንግድ አገልግሎት ክፍት ሊሆኑ እንደሚችሉ አመላክተዋል። ይህ ሁሉ የሚያሳየው አሜሪካ በሁለቱ ሀገራት መካከል የድርድር ጠረጴዛ ለመመስረት የምትፈልግ ከሆነ የሁለቱን ወገኖች የራቀ አቋም ወደ አንድ የጋራ አማካኝ ነጥብ ማምጣት እንደሚጠበቅባት ነው። የመቀለ ቀውስና የፕሪቶሪያ ስምምነት ስጋት። ይህ ክስተት የተከሰተው የፌዴራል መንግስቱና የትግራይ ክልል በመካከላቸው የነበረውን ጦርነት በፕሪቶሪያ የሰላም ስምምነት ከደመደሙ በኋላ ነው። የጊዜያዊ አስተዳደሩ ዋና ተግባርም ስምምነቱን ተግባራዊ ማድረግና ክልሉን ወደ ሰላማዊ የሽግግር ሂደት መምራት ነው። በዚህ ሂደት ውስጥ ወሳኝ የሆነው ምዕራፍ የትግራይ ኃይሎች ትጥቅ ማስፈታት፣ ማስወገድና ዳግም ማሰማራት ወይም ዲዲአር ነው። የጊዜያዊ አስተዳደሩ ጽሕፈት ቤትና ዋና ዋና የመገናኛ ብዙሃን ለ3 ቀናት መከበብ ይህ ድርጊት የዲዲአር ሂደቱ ምን ያህል ፈታኝና በውስጣዊ ቅሬታዎች የተሞላ እንደሆነ በግልጽ ያሳያል። የሰላሙ ስምምነት ዋጋ የከፈሉ ኃይሎች የሰላሙን ፍሬ ለማጣጣም በሚደረገው ጥረት ላይ ከፍተኛ ቅሬታና አለመግባባት ሲፈጥር ድንገተኛ የኃይል እርምጃ ሊወስዱ እንደሚችሉ የሚያመላክት ነው። ታጣቂዎቹ ለመክበብ የመረጧቸው ቦታዎች በዘፈቀደ የተመረጡ አይደሉም። እያንዳንዳቸው ቁልፍ የፖለቲካና የኃይል ማዕከላት ናቸው። የጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ይህ የሥራ አስፈጻሚ የበላይነት ማዕከል ነው። ኢላማው በቀጥታ ለጊዜያዊ አስተዳደሩ ፖለቲካዊና አመራር ፈተና ማቅረብ ነው። ትግራይ ቴሌቪዥን፣ ድምፀ ወያነና መቋለ ኤፍኤም እነዚህ የሐሳብና የመረጃ ስርጭት ማዕከላት ናቸው።
መክበባቸውና መቆጣጠራቸው ደግሞ የኃይሉ አለመግባባት የፖለቲካ ትርክት ወይም ናሬቲቭ ላይ ቁጥጥር ለማድረግና የራሱን መልእክት ለማስተላለፍ ያለውን ከፍተኛ ፍላጎት ያመላክታል። ይህ ድርጊት ወታደራዊ ብቻ ሳይሆን አገዛዝን ለመሞከር ወይም መላውን የክልል የፖለቲካ አቅጣጫ ለመቀየር ያለመ ውስጣዊ የኃይል ሙከራ መሆኑን ያሳያል። ሌተናል ጀነራል ፕሬዝዳንት ታደሰ ወረደ ከፌዴራል መንግሥት የሥራ ኃላፊዎች ጋር ዓለም አቀፍ የአካል ጉዳተኞችን ቀን ሲያከብሩ ከታዩ በኋላ ድንገት ለ3 ቀናት ድምፃቸው አለመሰማት ክስተቱ እጅግ አሳሳቢ ያደርገዋል። የግል ስጋት ወይም የፖለቲካ ግብግብ፣ የፕሬዝዳንቱ መደበቅ ወይም ለሕዝብ አለመቅረብ የድርጊቱ በቀጥታ አመራሩን ኢላማ ያደረገ ወይም ከጊዜያዊ አስተዳደሩ የሰላም ትግበራ ፖሊሲ ጋር በተያያዘ ከኃይሉ ወገን የተሰነዘረ የማስፈራሪያ እርምጃ ሊሆን እንደሚችል ይጠቁማል። የፌዴራል ትብብር ተጽዕኖ በቅርቡ ጊዜ ከፌዴራል መንግሥት ባለሥልጣናት ጋር ያላቸውን የትብብር ምልክት ማሳየታቸው ከፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊነት ጋር በተያያዘ አለመስማማት ያለበትን የትግራይ ምሁራንን አንጃ ቀስቅሶ ሊሆን ይችላል። ታጣቂዎቹ ወደ ምድብ ቦታቸው የተመለሱት በበላይ መሪዎቻቸውና በጊዜያዊ አስተዳደሩ መካከል ውይይት ተደርጎ መግባባት ላይ በመደረሱ መሆኑ ተገልጿል። ይህ መግባባት ላይ መደረስ ለጊዜው ችግሩን አብርዶታል ማለት ይቻላል። ሆኖም መግባባቱ በዋናነት የመነጨው ከሚከተሉት አሳሳቢ የቅሬታ ምንጮች ሊሆን ይችላል። አንደኛ፣ የዲዲአር ፍጥነትና ጥቅም። የጦርነቱን ተጋድሎ ያካሄዱት ኃይሎች የትጥቅ ማስፈታት ሂደቱ ቀርፋፋ በመሆኑ ወይም በሂደቱ የሚገኘው ጥቅም እርካታ ባለመስጠቱ የወሰዱት እርምጃ ሊሆን ይችላል። ሁለተኛ፣ የአመራር ጥያቄ። የጊዜያዊ አስተዳደሩ አመራር ወይም ቲፒኤልኤፍ የውስጥ ተቃዋሚዎች ከታጣቂዎች ጋር ተቀናጅተው የአመራር ለውጥ ወይም ፖሊሲን የማስቀየር ዓላማ ይዘው ሊሆን ይችላል። ሦስተኛ፣ የሀብት እጥረት። ኃይሎቹ በመጀመሪያ ቦታቸው ቆመው ሳለ የሚገጥማቸው የሎጂስቲክስ፣ የምግብ ወይም የገንዘብ እጥረት ለዚህ ድንገተኛ የኃይል ማሳያ ምክንያት ሊሆን ይችላል። ይህ የ3 ቀን ድርጊት ሰላሙን የሚመራው ጊዜያዊ አስተዳደር ፖለቲካዊ ስልጣን ምን ያህል ተጋላጭነትና በቀላሉ የውስጥ ፈተና የሚገጥመው መሆኑን በግልጽ ያሳየ ክስተት ነው። መፍትሄው በድርድርና በስምምነት መገኘቱ ጥሩ ቢሆንም መግባባቱ የፈጠረው ጊዜያዊ መረጋጋት እንጂ ችግሩን ከመሰረቱ የፈታ አይደለም። የጊዜያዊ አስተዳደሩ በውስጡ ያለውን ፖለቲካዊ ሽኩቻና የታጣቂ ኃይሎችን ስነ ልቦናዊና ቁሳዊ ፍላጎት በአግባቡ ማስተዳደር ካልቻለ የፕሪቶሪያ የሰላም ስምምነት ስኬት ሁል ጊዜም በውስጣዊ ቀውሶችና በኃይል ማሳያዎች ሊፈተን ይችላል። በወሎ ነዳጅ ላይ የቀረበው አፋጣኝ ጥሪ። በደቡብ ወሎ ዞን ለገሂዳ ወረዳ የተገኘውና ከመሬት እየፈሰሰ ያለው ነዳጅ ክምችት የበርካታ ዓመታት ጥሪ ሆኖ ቀጥሏል። ሪፖርቱ እንደሚያመላክተው ይህ የነዳጅ ክምችት በተፈጥሮ አስገዳጅነት ከመሬት ወጥቶ መፍሰስ ከጀመረ ከ7 ዓመታት በላይ ሆኖታል። እስካሁን ድረስ ግን ሀብቱ በአግባቡ ጥቅም ላይ እንዲውል የተደረገ ነገር የለም። የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያ የማዕድን ሥራዎችና ፈቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል ኢድሪስ ነዳጁ በትክክል መሬቱን ሰንጥቆ እየወጣ መሆኑን አረጋግጠዋል። ጉዳዩ በተለያዩ ጊዜያት በሚዲያ ሽፋን እንዲያገኝ ጥረት መደረጉን እንዲሁም እንደ አውሮፓውያን አቆጣጠር በ2019 እና በ2018 የማዕድን ሚኒስቴር ጉዳዩን ተመልክቶ ጥናት ለማድረግ እቅድ መያዙን ገልጸው ነበር። ነገር ግን ከዚያ በኋላ ምንም አይነት ተግባራዊ እንቅስቃሴ አለመደረጉን አቶ ጀማል በቁጭት ተናግረዋል። ይህ ከመሬት እየተሰነጠቀ የሚወጣው ድፍድፍ ነዳጅ በየጊዜው በአካባቢው የሚገኙ የውሃ ምንጮች እየበከለ ነው። የአካባቢው ማህበረሰብ ጤና አደጋ ላይ እንዲወድቅ ከማድረጉም ባሻገር አንድ አገር ከፍተኛ የውጭ ምንዛሪ ሊያስገኝላት የሚችለው ሀብት እየባከነ ነው። አሁን ላይ በአካባቢው የሚኖሩ ዜጎች ከመሬት ላይ የሚፈሰውን ነዳጅ በባህላዊ መንገድ በኩራዝ ለማብራትነት እየተጠቀሙበት ይገኛሉ። ይህ የሚያሳየው ለዓለም ገበያ ሲቀርብ ትልቅ የገቢ ምንጭ የሚሆን ሀብት በሀገሪቱ ውስጥ ምን ያህል ትኩረት ተነፍጎት እንደቆየ ነው። አቶ ጀማል እንድሪስ እንደ ዞን ማድረግ የሚችሉት ለሚመለከታቸው የፌዴራል አካላት ወይም ማዕድን ሚኒስቴር ግፊት ማድረግ ብቻ መሆኑን ጠቅሰዋል። ጉዳዩን የማካሄድ ስልጣን ያለው ማዕድን ሚኒስቴር ብቻ በመሆኑ
የክልሉንም ሆነ የዞን ፍላጎት ተመሳሳይ ቢሆንም አስፈጻሚው አካል አፋጣኝ ትኩረት እንዲሰጥ ጠይቀዋል። የሀብቱ መኖር በወሎ ዩኒቨርሲቲ ባለሙያዎች ጭምር ተረጋግጦ አፋጣኝ ጥናትና ልማት እንዲካሄድበት የቀረበው ጥሪ ዛሬም በአጽንኦት ተደግሟል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።